ዳንሽ ሰላም ነው? ትንሽ ሰላም ነው? ትንሽ አይ ስትረስ ነው መሰለኝ እያዞረኝ ነበር። ሐኪም ቤት ሄጄ ራስ ምታት በጣም ለቆብኛል። እንዴት ናችሁ? በዚህ ሳምንት እየሆነሽ ያለሽው ግን ታውቁሻል። ለምን በዚህ ልክ ራስሽን የምትጎጂው? ለማን ብለሽ ነው ሄርሚ? ለምን ራስሽን የምትጎጂው እንደዚህ? ሐኪም ቤት እስከመሄድ ድረስ ሐኪም ቤት እስከመሄድ ድረስ እንጃ በቃ ድንገት ነው ያመመኝ። እኮ ነገሮች ግራ እያጋቡን ነው አሁን ማለት ነው። እኔ አሁን ላይ ግራ እየገባኝ ነው። በእኛ ምክንያት ከኛ ስለራቅሽ ብቻ ነው ወይንስ ሌላ ማናውቀው ነገር አለ? እና ታዲያ ቤተሰብ ምናምን ሰላም ነው? ነገር ደህና ነው እግዚአብሔር ይመስገን። ግልጽ ነገር ሌላ እሱ ነገር ሄርሚ አንደኛ እኛንም እያስጨነቅሽ ነው። ሲቀጥል ደግሞ ምግብ እየበላሽ አይደለም ተባልኩ። ምግብም አበይ ምግብ ስለማትበይ ነው በዚህ ልክ እንደዚህ ሆንሽው። ምግብ ብትበይ ኖሮ ምንም አትሆኝም ነበር። ገባሽ? ምግብ ስለሩ ማትበይው አልፈቀደልኝም ነው አብርሽ። ምኑን ያልፈቀደልሽ? እንጃ በቃ መብላት ፍላጎት ተዘግቷል። በዛ ላይ ራሴ በጣም ያመመኝ ነው። ለዛ ነው ማን ነግሯችሁ ነው? አሁን በቃ ተጨነቁ። ደህና ነኝ እኮ ማን ነግሮ ምናምን አይደለም። ራስሽን ለምሮ ማጠብቂው እንዴ? በዚህ ልክ እስክትሆኚ ድረስ እንትን ማለት አለብሽ እንዴ? እኛንስ ለምሮ የምታስጨንቂን? ቆይ በሆነ ባልሆነ አሁን የተሰጠሽን መድኃኒት ስትወስጂ ደህና ትሆኛለሽ ብሎኛል። አስቤ አይደለም በቃ ያመመኝ። ሰውማ አስቦ እኮ አያመውም። ግን ደግሞ ቢያንስ ራስሽን ትሪት እያደረግሽ አይደለም። ስለዚህ ምግብ እየበላሽ አይደለም አይደለ እንዴ? ለእኛ እንኳን አታገኝልንም እንዴ? ደህና ነህ አንተ? ማን ነግሯችሁ ነው የመጣችው? መድኃኒት አብሮሽ ሐኪም ቤት ሄደ ሰው ነው የነገረን። በቂ እረፍት አላገኘሽም አይደል? አይንሽ ራሱ በጣም እንትን ብሏል። እንቅልፍም እየተኛሽ አይደል? እነሱ እኮ ተደራርበው እኮ ነው በጣም ከባድ የሆነ በሽታ ውስጥ የሚከቱሽ ታውቂያለሽ አይደል? ምግብ አለመብላት፣ በቂ እረፍት አለማግኘት፣ ውሃ አለመጠጣት፣ እነዚህ ነገሮች ናቸው የሚያሳምሙት የሰው ልጅን ሀሳብ። ደግሞ እያለቀስሽ ነው መሰለኝ። አይንሽ በጣም አብጧል። ለምን የምታለቅሽው? ሁልጊዜ ለምን የምትምትይው? ራስሽን የምትጎጂው አንደኛ ነው አይደለም እየጎዳሽ ያለሽው ራስሽን ነው። ይሄን እየጎዳሽ ያለሽው ማናውቀው ችግር ካለ በግልጽ ንገሪንና እኛም ግራ እንጋባ። እኛ እዚህ በመሆናችንም የሆነ መናገር የምትፈልጊው ነገር እንትን የሚልሽ ከሆነ ችግር የለውም እንወጣለን። ከአብርሽ ጋር ማውራት ትችላላችሁ። ግን ብትነግሪኝ ደግሞ ሞር የሆነ ሀሳብሽን ሼር ማድረግ ይችላል። አይ እንደዛ አይደለም፣ ድንገት ነው በቃ ያመመኝ ማለት በጣም የተጨናነኩ ነበር ይሄን ሰሞን። ከዛ በኋላ ምግብ ደግሞ ምንም ሊከፍትልኝ አልቻለም። ጨጓራዬም እያመመኝ ነው። ለዛ ነው እኮ የሚያስጨንቁሽን ነገሮች ቢያንስ እኛ ሼር አድርጊንና ምናልባት ሊቀንስልሽ ከሆነ ምንድን ነው አሁን እያስጨነቅሻለሁ? በዋናኝነት ብቸኝነት አወራን አይደል? ያ ሁሉ ነገር በቀደም እኛ ቆም ምን ታስበሽ የሚ ከቀን ወደ ቀን እየተጎዳሽ ነው ያለሽው። አይ ከቀን ወደ ቀን ራስሽን እየጎዳሽ ራስሽን እንትን እያልሽ ነው ያለሽው። ለምን እንደዚህ የምትሆኚው? ማን ደስ ይበለው ብለሽ ነው? ደህና ነኝ አሁን፣ ደህና ሆናለሁ። እንዲህ ማን ነው ያው መጣ እሱን የነገረን ገዛላት ገዛላት። ወይ እንዴት ነሽ? ደህና ነኝ። ለምን ነገርከው? እንደዚህ የምትጨነቅ ነው ሄርሚ? አሁን ስለኔ መንገር አይደለም እኮ እያወራን ያለ ነው አይደል እንዴ? አይቱ ገዛላት አልቻለሁ። እሺ ለሌላ ምንድን ነው ያሏት አቤላ ሐኪም ቤት? እሱ በኋላ እነግርሃለሁ። አቤል ከመጨነቅ ምናምን የተለየ ነገር አለ እንዴ? ማናውቀው የተፈጠረባት ነገር አለ ሌላ?
በአብዛኛው ጭንቀት ነው። ጭንቀት በጣም ትጨነቃለች እና ታስባለች ምናምን እና የሆነ መድኃኒት አዘውላታል። ለሌላ ሰው ግራ እያጋባች ያለች። ስንት ነው ጠዋት ነው የገባችሁት የነበረው? ለምንድን ነው አንተ ራስህ ከመሸ የደወልክልኝ? ቀን ነበር የገባችሁት እና መናገር አይሻልም? አንቺ ራሱ ከሌላ ሰው ከምታውቅ ወይ ከኔ የምታውቅ አይሻልም? አታስጨንቁት። ማንም ይደውልለት እኛንም ባታስጨንቅን ከዚህ በኋላ ደስ ይለናል። እግዚአብሔርን የምሬ ነው። እየደበረኝ ነው ያለው በዚህ ሰዓት ማለት ነው። እንደኛ ነገር እንደዚህ ስትሆኝ እኛም እየተረበሽን ያለ ነው። እኛንም እያስጨነቅሽን ያለ ነው ያለሽው ማለት ነው። እኔ ቢያንስ ራስሽን እንኳን በምግብ በምናምን እንኳን አትንከባከብም እንዴ? እሞክራለሁ አይደለም። ባለፈው እንደዛ ሁሉ ነገር አውርተናል አይደል እንዴ? እዛው ላይ ያለሽው አሁን የምግብ ችግር እኮ የተፈጠረውን ነገር ንገሪኝ። ምንድን ነው የተፈጠረው? አሁን ብዙ ነገር የደበቅሽኝ እየመሰለኝ ነው። ችግር አለ? ምንም አልደበኩም። ደብቀሽኛል። ሳትዋሺ ንገሪኝ። እንዲህ እየሆንሽበት ያለሽበትን ምክንያት ንገሪኝ። አይ እየደከመኝ ነው ዝም ብሎ ሄሩዬ አውሪኝ በስነ ስርዓት እኮ እኔ የደበቅሽኝ ነገር አለ እየመሰለኝ ነው ያለው። ያጠፋነው ነገር አለ፣ ያጠፉት ነገር አለ እነሱ። አይ እንደዛ አይደለም እኮ እሺ በቃ ምክንያትሽን ንገሪና ታዲያ ምን ሆነሽ ነው? አይ እንዲህ የምትሆኝባቸው ምክንያቶች ምንድን ናቸው? ምን ተገኝተው ነው? ከዛ በፊት አብረን ነበር አይደል? ምን አዲስ ነገር ኖሮ ነው እንደዚህ የምትሆኝበት ምክንያት? ልመልሰው ማልችለው ጥያቄ ነው እየጠየቀኝ ያለው። ምን ችግር አለው? ግልጽ አድርግልን እኮ እኛ ቀርበንሽ ነው እያወራንሽ ያለው አይደል እንዴ? ማለት እንደዚህ እንድትጨነቅ አልፈልግም አብሽ። በቃ ደህና ነኝ። አሁን ደግሞ አንተንም ካየሁ በኋላ ደህና ሆናለሁ። ስለደበረኝ ነው ብቻዬን እና ደግሞ ውስጤን ብናገር እኔ እንጃ የማየው ነገር ስለሆነ ምናልባት አስተካክላለሁ ብዬ አላስብም። ስለዚህ ለምን ነገር ችግር የለውም። አሁን እኮ ያለውን ነገር በግልጽ አማርኛ ብታስረጅኝ እሺ ቢያንስ እኔም ልረዳሽ ሞክራለሁ። የሆነ ነገሮችን መፍትሄ ለማምጣት ሞክራለሁ። አንቺ ግን ቢያንስ ግልጽ እንኳን የሆነ ነገር አልነገርሽንም እኮ እንዴ። ወይ እኛም በእኔንም በማላውቀው ምክንያት ውስጥ አስገብተሽኝ በዚህ ልክ ለምን እንትን ትይኛለሽ? ታስጨንቅኛለሽ። የምታለቅሽበት ምክንያት ነገር ቢያንስ ቡቡ ምክንያቱም በነገራችሁ ምንም የሚስተካከል ነገር አይደለም። አይስተካከል ግን ቀለል ይልሻል። ደህና ሆናለሁ። በቃ ንገሪኝ። አንተን ከማሳመም ደህና ሆናለሁ። ምንም ተናግሬም ባልናገርም ተናግረሽ እኮ መፍትሄ የማያገኝ ነገር የለም ሄርሜላ። መፍትሄ የሌለው ነገር ላይ በዚህ ዓለም ላይ ምንም መፍትሄ የሌለው ነገር የለም። ሁሉም ነገር በንግግር በነገሮች የሚስተካከል ነው። ግልጽ ከሆንሽ ሲጀመር ምንድነው ህመሙን ያልተናገረ መድኃኒቱ አይገኝለትም እንዴ? ይሄ ማነቆ ችግር ተፈጥሯል ከቤተሰብ ጋር። አይ እንደዛ ጨነቁ እንደዛ አይደለም። ይሄ ሁሉ ጭንቀት ነው የምትሉት አይደል? የማናውቀውን ሰው እያየን ነው። አልተረዳችሁኝም ማለት እስኪ ያልተረዳንሽ ነገር አስረጅን። እኛ ያልተረዳንሽ ነገር አስረጅን። እሺ ብቻ እስከምትጨነቂ እኛ የምንጨነቅበት በቃ አብርሃም ማለት ከዚህ በላይ እንደዚህ ባጠይቀኝ ደስ ይለኛል እያልኩክ ነው፣ እየነገርኩክ ነው። መፍትሄ የሌለው ነገር ነው። ስለዚህ በቃ ጭንቀቴን ለመቀነስ ሞክራለሁ፣ ግን ደግሞ አንተን ማሳመም አልፈልግም። አሁን ብነግርህም ምንም መፍትሄ የሌለው ነገር ነው። ስለዚህ ስሜቴን የምደብቀው ነው የሚሻለው። ነግሬክ ነገሮችን ለማስተካከልም አንተን ከማስጨነቅ ውጭ ምንም የማደርገው ነገር የለም። ፕላስ እኮ ባናስተካክለው ማለት ነው ሀሳብሽን እንጋራሻለን አይደል? እኛ እንደ ወንድም እንደ ጓደኛ አይደል? ሀሳቤ የሚጋራኝ ሰው አይደለም አንፈልገው። እንደዛ አይደለም። ታዲያ ምንሽ ሳትናገር እንዴት መድኃኒት ትፈልጊያለሽ ሄርሜ? የተለየ ነገር አለ ማናውቀው? ሄርሜላ ማናውቀው ነገር ካለ በቃ የሆነ አላ ንገሪን። እውነቴን ነው የምልሽ። የሆነ ስትረስ ምናምን ከምትይ ውጪ ሌላ የተለየ ነገር ካለ ንገሪን። እኛ ግራ ገባን እኮ። ይሄ ጭንቀት እንዲሰማኝ እኔም አልፈልግም፣ ግን ደግሞ ነገሮች በጣም እያስገደዱኝ ነው። በቃ ለዛ ነው ምንም እንደሌላ ጊዜ ወጥቼ ስራ መስራት አልቻልኩም።
ሌላ ጊዜ ወጥቼ የሆነ ነገር ስላሰርች መግባት አልቻልኩም። ከሰው ጋር መገናኘት አልቻልኩም። ሁሉም ነገር ደብሮኛል። ሁሉም ነገር አስጠልቶኛል። አላውቅም። ይሄን ነገር በእርግጥ አንተን ጋር በኋላ ነው እንደዚህ አይነት ስሜት የተሰማኝ ያለው። ግን ደግሞ መመለስ እንደማልችል ሳስበው በዛው ልክ ነው እየደበረኝ ያለው። በዛው ልክ ነው እየተጨነኩ ያለሁት። ከዛ ስለዚህ በቃ በዚህ ልክ ባትጨነቁ ደስ ይለኛል። እንዴ አይ እንደዛ ሳይሆን ቢያንስ አንተን ማጣት ለኔ በጣም ከባድ ነው። ማን ነው ያጣሽው አትበለኝ። ገባክ? ብዙ ነገር ይነግ አብርሽ። ስለዚህ ይሄን ስሜት እኔ እንደዚህ አይነት ስሜት ሳሳይክ ሊከብድክ ግራ ሊገባክ አይገባም። በቃ ማለት በጣም ለምጃለሁ። ለአንተ ምናልባት ቀላል ሊሆን ይችላል አለ፣ ግን ደግሞ ለእኔ ብዙ ነገር ያስተካከልክ ሰው ስለሆነ ለእኔ ከበደኝ፣ አጨናነቀኝ። ለዛ ነው ከማንም በላይ ታስፈልገኛለህ፣ ከማንም በላይ። ለዛ ነው በዚህ ልክ ነገሮች ሁሉ ከበደኝ። ራስታሪ ድማ ትንሽ አይተናት ሊያማቆነ ይዘናል ይላል። አልፈልግም። ከቻላችሁ ዞር አድርጉልኝ። ማሸት እንደስለኝ ነው ወደ እንታዳለች ምን አይነት ሰይጣን ነው እግዚአብሔር የገባው? አብርሽ ወይ ያዞረኝ በጣም ነው እሺ። በግድ ቢሆን ይዘናት እንዴ ከተነሳትና ማለት ነው። ማይሻላት ከሆነ ችግር የለም። እስከ ጠዋት እንደዚህ ሆነ እንዴት ትቀጥላለች? አልቀጥልም። የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀህ አይመልሁ ሳይልማረካ እንዲህ ነው የኔ ልብ አምኖ ከተነካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማን አለው ልቤስ ማን አለው አንተ